በስመ አብ አብረን እናት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አባታችን እረኛችን ጠባቂያችን በበደልና በኃጢአት እንኳን ሆነን ስንጠራ የምሕረት ድምፅህን የምታሰማን አባቶቻችን አምላክ ዛሬም ከትናንትናው ላይ ይህን ብርሃን እንድናይ በምሕረት የጠራሃን ለዘላለም ምስጋና፣ ክብር፣ አምልኮትና ውዳሴ ለስምህ ይሁን። ክቡር አባታችን መልአከ አርያም መምህር ኪዳነ ቃል በለጠ የደብራችን ዋና አስተዳዳሪ፣ ክቡር አባታችን መልአከ ምሕረት መጋቢ አዲስ ወህሩይ በብርሃናት ዓለም ቅዱስ ጴጥሮስ ቤተክርስቲያን ጳውሎስ አስተዳዳሪ፣ ወንድሞቼ ሰባክያነ ወንጌል፣ አበው መነኮሳት፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔርን የምሕረት ድምፅ ዘወትር የምትጠብቁ ከእግዚአብሔር ከምሕረቱ የምትናፍቁ አባቶችና እናቶች፣ ወንድሞችና እህቶች፣ ሕፃናት ጭምር በወደደንና ባከበረን በአምላካችን በኃያሉ እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን አደራችሁ? እንድናመስግነው አንደበታችን የከፈተልን በቅዱስ ቤተ መቅደሱ የሰበሰበን በአንድነቱ ምንታዌ በሶስትነቱ አራትነት የማይነገርለት ይልቁንም በአንድነት በሶስትነት ሲነገር ሲሰለስ ሲቀደስ ለዘላለም የሚኖረው አባታችን አምላካችን እግዚአብሔር ስለማይነገር ስጦታው ሁሉ በድጋሚ ስሙ የተመሰገነ ይሁን። እናቱ እናታችን ጨለማውን የገፈፍንባት የሞቱን ድልድይ እየሰበርንባት ከሞት ወደ ሕይወት የተሸጋገርንባት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካላት አንዱን በሚገባ ልክ የተመለከትንባትና ለመዳናችን መሰረት የሆነችው ስሟ ለዘላለም የተመሰገነ ይሁን። ቅዱሳን አባቶቻችን ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ስማቸው የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በዚህ ማለዳ አንድ የመጽሐፍ ቅዱስ አምላካዊት መጽሐፍት ከምንላቸው መካከል አንዱን አንስተን ስንነጋገር እንቆያለን። በመካከላችን ተገኝቶ ጉባኤውን በእሱ ጠብቆት እየጠበቀ እንዲያስተምረን እንዲመክረን የአምላካችን እግዚአብሔር መልካም ፈቃዱ ይሁን። ለትምህርታችን መነሻ የምናደርገው በሃይማኖተ አበው ምዕራፍ 36 ቁጥር 26 ወውቱ ተውካፌ መስዋዕት ምስላሁ ወመንፈስ ቅዱስ፣ እርሱ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም መስዋዕትን የሚቀበል እሱ ነው። በዚህ ስንነጋገር እንቆያለን። እንግዲህ እንደምታስታውሱት የተወደዳችሁ ምዕመናን ሃይማኖተ አበው የምንለውና ሃይማኖታችን የምንገልጥበት መጽሐፍ ከ34 እስከ 1060 ዓመተ ምህረት ገደማ በዚህ ዘመን መካከል የተነሱ ቅዱሳን አባቶቻችን ሃይማኖታቸውን የገለጡበት፣ ተጋድሏቸውን ያሰፈሩበት፣ በዚህ አንጻር ደግሞ በዚህ ዘመኑ መካከል ሁሉ የሥላሴን አንድነትና ሶስትነት
ባለማመን ከአርዮስ ጀምሮ የሚመላለሱ ብዙ መናፍቃን ስለነበሩ ለነሱ መልስና ተግሳጽ ይሆን ዘንድ የተዘጋጀ አምላካዊ መጽሐፍ ነው። ዛሬ መነሻችን በዛ አድርገናል። ይህም ቃል ወውቱ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ ከአባቱ ጋር መስዋዕት የሚቀበለው እሱ ነው። ቃሉን የተናገረው ከታላላቅ አባቶች መካከል ቅዱስ ጎርጎርዮስ ዘኑሲስ የሚባለው ቃሉን ተናግሮታል። ይህ ቅዱስ 335 ድህረ ልደተ ክርስቶስ የተወለደ ደግሞም ከክርስቲያን ቤተሰብ የተገኘ በሃይማኖት ከፍ ብሎ ሥላሴን ይገልጥ የነበረው የቅዱስ ባስልዮስ ታናሽ ወንድም አክሪና የምትባል ለሱ ሃይማኖታዊ አገልግሎት ለሃይማኖታዊ ትምህርቱ መሰረት የጣለች የእነዚህ ቤተሰብ ነው ይህ ቅዱስ። እናም ከተባረከው ቤተሰብ የተገኘው ይህ ቅዱስ በ372 የኑሲስ ሊቀ ጳጳስ ሆኖ ተሾመ። በሚገባ የእግዚአብሔርን ቤት አገለገለ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ እናንተ ለተሾማችሁባቸው ወይም ደግሞ ለመንጋውና ለራሳችሁ ተጠንቀቁ እንዳለ የአገልግሎት ሕይወቱን በተጠንቀቅ ያገለገለ የተሰለፈበትን የተሾመበትን የኃላፊነቱን ጉዳይ በቅጡ የተረዳ አገልጋይ አገልግሎ ታዲያ ይህ ቅዱስ 395 ገድሉን ጨረሰ። ረድኤቱ በረከቱ ከሁላችን ጋር ይሁን። ይህ ቅዱስ ወውእቱ ተወካፌ መስዋዕት ምስለ አቡሁ ወመንፈስ ቅዱስ ብሎ ለምን ተነሳ? እንዳልኳችሁ በዘመኑ መድኃኒታችን ኢየሱስ ክርስቶስ ሰዎች ሁሉ ክርስቶስን የሚመለከቱበት መነጽር የተሰበረ ስለነበር ከባህሪ አባቱ ከእግዚአብሔር አብ ለይተው ስለሚመለከቱ ለነሱ መልስ ለመስጠት እሱ መስዋዕት አቅራቢ ካህን ብቻ ሳይሆን መስዋዕትም እንደሆነ ሊገልጥ መስዋዕት ተቀባይም እንደሆነ ሊገልጥ ለመናፍቃኑ መልስና ትምህርት ለመስጠት በዚህ ነገር ይህ ቅዱስ ይህን ቃል ተናግሮታል። እናም መድኃኒታችን ኢየሱስ ክርስቶስን ለዓለሙ ሲያስተዋውቅ ለመናፍቃኑ ሲያስተምራቸው ወውእቱ መስዋዕተ በግ ይላል። እናንተ እንደ ፍጡር የምትመለከቱት እናንተ ሰው ብቻ እንደሆነ እንደ እውነተኛ አገልጋይ ብቻ አድርጋችሁ የምታዩት እሱ የቅዱስ ዮሐንስ ወንጌልን ጠቅሶ ምዕራፍ 1 ቁጥር 1 ጀምረን ስንመለከት ቀዳሚው ቃል ውእቱ ቃል አስቀድሞ ነበር፣ ያም አስቀድሞ የነበረው ቃል የነበረው በእግዚአብሔር ዘንድ ነው፣ ያ በእግዚአብሔር ዘንድ የነበረው ቃል ራሱ እግዚአብሔር ነው ብሎ ቀዳማዊነቱን ከቀዳማዊነቱ ጋር መስዋዕት ተቀባይነቱን ከመስዋዕት ተቀባይነቱ ጋር መስዋዕት አቅራቢው ካህን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 3 ቁጥር 1 የሃይማኖታችን ሐዋርያና ሊቀ ካህናችን ኢየሱስ ክርስቶስ ተመልከቱ ይላል። ቅዱስ ጳውሎስ በዚህ አንቀጽ የሚገልጠው ጌታችን ኢየሱስ ክርስቶስ እውነተኛ መስዋዕት አቅራቢ እሱ ብቻ እንደሆነ ሲናገር ነው። እናም ይህን መሰረት አድርጎ ልክ መናፍቃኑ እንደሚሉት መስዋዕት እንደሚያቀርቡ ካህን ብቻ ሳይሆን የመስዋዕቱ በግም እሱ እንደሆነ የቅዱስ ዮሐንስን ወንጌል ምዕራፍ 1 ቁጥር 29 ጠቅሶ ይነግራቸዋል። ቅዱስ ዮሐንስ መጥምቀ መለኮት በሚያገለግልበት ወራት ጌታ በዘመኑ በሥጋ የተገለጠበት ወራት ስለነበረ እንዲህ አለ። አስቀድሞ ክርስቶስን ሲያዩ ነዋ በኩል እግዚአብሔር ዘያአትት ወያሲስ ኃጢአተ ዓለም
የዓለምን ኃጢአት ሁሉ የሚያስተሰርይ ከሰው ልጆች የሰው ልጆችን የሚያርቅ እውነተኛው የእግዚአብሔር የመስዋዕቱ በግ እነሆ። ቅዱስ ጎርጎርዮስ ይህን ነበር ለመናፍቃን የነገራቸው። ስለዚህ ምን አለ? ወውቱ መስዋዕተ በግ፣ እነሆ በጋ መስዋዕት እሱ የመስዋዕቱ በግ ነው። ወውቱ ካህን ሰዋይ፣ እሱ ደግሞ ለመስዋዕትነት የቀረበውን በግ የሚሰዋ ነው ካለ በኋላ ወውቱ ተወካፌ መስዋዕት ምስላሁ አለ። እግዚአብሔር አብ ከአባቱ ጋር ከእግዚአብሔር ወልድ ከመንፈስ ቅዱስ ጋር የመስዋዕቱን በግ ምን ማለት ነው? እሱ ቅዱስ ጎርጎርዮስ አብ መስዋዕትን ይቀበላል። አብ መስዋዕትን በተቀበለበት በዛች ፈቃዱና ስልጣኑ ወልድ ሩይ ስለሆነ መንፈስ ቅዱስ ሩይ ስለሆነ እንደ አብና እንደ መንፈስ ቅዱስ በአንድ ዘዝ በአንድ ስልጣን በአንድ ላይ ሰዎች ኃጢአታቸውን ለማስተስረይ የሚያቀርቡትን መስዋዕት ሁሉ የሚቀበል እውነተኛ የባህሪ አምላክ እንደሆነ በዚህ በሶስት ነገሮች መድኃኒታችን ኢየሱስ ክርስቶስን ሲገልጠው እንመለከታለን። የተወደዳችሁ ምዕመናን የዚህ ቅዱስ ረድኤት በረከቱ ሃይማኖታዊ አስተውሎ የአገልግሎቱ ሕይወት በረከት እንዲተርፈን የአምላካችን የእግዚአብሔር መልካም ፈቃዱ ይሁን። እስከዚህ ድረስ መነገራችሁ መግቢያ ነው ምዕመናን። የትምህርታችን መሰረታዊ ዓላማ መስዋዕት ተቀባይ እርሱ ነው ብለናልና የመጀመሪያው መስዋዕት ምን እንደሆነ እናያለን። ቀጥለን የመስዋዕት ጥቅሙ ምንድን ነው? በስተመጨረሻም ልጁን መስዋዕት አድርጎ ላቀረበልን ለአምላካችን ለእግዚአብሔር ግብረ መልሳችን ከኛ የሚሆነው ምንድን ነው? የኛ መልስ ምንድን ነው ለእግዚአብሔር? እነዚህ ሶስት ነገሮች አጠር አድርጌ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ እሱ ይረዳኝ እያገዘኝ እንመለከታቸዋለን። ማን ይርዳን? ክርስቲያኖች እስቲ ማን ይርዳን? አምላካችን እግዚአብሔር ሁላችንም በአቅማችን እንዲያስተምረን መልካም ፈቃዱ ይሁን። እንግዲህ በመጀመሪያ እንዳልኳችሁ መስዋዕት ምንድን ነው ብለን ስንመለከት መስዋዕት ለባህሪ አምላክ ለእግዚአብሔር ክብር ብቻ የሚቀርብ ነው። መስዋዕት ስንል ለእግዚአብሔር ለምኑ የሚቀርብ ነው አልኳችሁ? ለእግዚአብሔር ለባህሪ ክብሩ የሚቀርብ ነው። መስዋዕት የምናቀርበው መስዋዕት ለእግዚአብሔር ስጦታ የምናደርገው መባ የእግዚአብሔርን ክብር የሚገልጥ ሆኖ እናገኛለን። ምናልባት የምናቀርበው መስዋዕት በደልን የሚያስተሰርይ ሕይወት ያለው ወይም የሌለው ሊሆን ይችላል። እንደምታስታውሱት መስዋዕት ለእግዚአብሔር ክብር የሚቀርብ ከሆነ የሚቀርብለትም እግዚአብሔር ብቻ ከሆነ ይህንን ለማስረገጥ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 14 ከቁጥር 1 ጀምረን ስንመለከት ቅዱሳን ሐዋርያት በአገልግሎታቸው ወቅት አንድ ከተወለደ ጊዜ ጀምሮ እግሩ የሰለለ አንድ ሰው ነበር ይላል ቅዱስ ሉቃስ ሲተርክ። እናም ቅዱስ ጳውሎስ እያገለገለ ባለበት ጊዜ በአይሁድ ምኩራብ ገብቶ የክርስቶስን የባህሪ አምላክነት ሲገልጥና ሲያስተምር አንድ ዲዳ የነበረው እግሩ የሰለለ እግሩ የማይሰራ አንድ ሰው ከሚናገረው ቃል የተነሳ ሰውነቱ ሁሉ የመዳን ስሜት ይሰማው ስለነበር ይህ ሰው በሚሰብከው በክርስቶስ ባምን እድናለሁ ብሎ አሰብና ቅዱስ ጳውሎስን እንዲያድነው ለመነው። ቅዱስ ጳውሎስን ተነስና ተመላለስ አለው። በዚያን ጊዜ አንድ ካህን የሐዋርያው ቅዱስ ጳውሎስን አገልግሎት ተመለከተና ሕዝቦችን ሁሉ ሰብስቦ እንዲህ አለ፣ አማልክት ሰዎችን ተመስለው በመካከላችን ዛሬ ተገልጠዋል። ስለዚህም ልንሰዋላቸው እንፈልጋለን አሉና ለመስዋዕትነት የሚሆኑ መልካም ነገሮችን ይዘው ለሐዋርያው ለቅዱስ ጳውሎስ የአበባ ስጦታን ይዘው ወደ ቅዱስ ጳውሎስ ቀረቡ። ጳውሎስ ግን ያን ጊዜ አንድ ነገር ተናገረ። በረከቱ ከሁላችን ጋር ይሁን። ቅዱስ ጳውሎስ ምን አለ? አንድ ነገር ተናገረ። እናንተ ሰዎች ባካችሁ አለ፣ እኛ እንደናንተ ሰዎች ነን። እኛ እንደናንተ የክርስቶስን ትንሣኤ አምነን ወደ ክርስቶስ የቀረብ ልጆቹ ነን።
እኛ ግን በእናንተ መካከል የተገለጽነው እና አማልክት ሆነን ሳይሆን እናንተ ወደ እግዚአብሔር ዘወር እንድትሉ ይህን ወንጌል እንሰብክላችኋለን። ምን እንድትሉ አለ ቅዱስ ጳውሎስ? ወደ እግዚአብሔር ዘወር እንድትሉ ምን እንሰብክላችኋለን? ወንጌል እንሰብክላችኋለን። የተወደዳችሁ ክርስቲያኖች፣ ይህች ቤተ ክርስቲያን ከክርስቶስ የተቀበለችውን ወንጌል ዘወትር ያለመታከት ወደ ልጆቿ የምታደርሰው በበደል እንዳንቀር፣ በኃጢአት ተይዘን እንዳንቀር፣ ልቡናችን እግዚአብሔርን እንዲመለከት ወደ እግዚአብሔር ዘወር እንድንል ነው እና ቅዱስ ጳውሎስ እናንተ ወደ እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን እንጂ እኛ አማልክት አይደለንም ማለት። ስለዚህ ለእኛ መስዋዕት አያስፈልግም ነው። ስለዚህ መስዋዕት የሚሰዋ ለማን ብቻ ነው? ተናገሩ እንጂ እስቲ ሁላችሁም መስዋዕት የሚቀርበው ለማን ብቻ ነው? አምላካችን እግዚአብሔር በዘወትር የምናቀርበውን መስዋዕታችን እንዲቀበል መልካም ፈቃዱ ይሁን። ስለዚህ መስዋዕት በኋላ እንመጣበታለን፣ ለባህሪ አምላክ የሚቀርብ ነው ማለት ነው። እና እንግዲህ በብሉይ ኪዳን መስዋዕትን ካነሳን ዘንድ አንዳንድ ነገሮችን እናንሳ። እንደምታስታውሱት በብሉይ ኪዳን 3 አይነት ፍጡራን ከሆኑ 3 አይነት መስዋዕቶች ይቀርቡ ነበር። ለምሳሌ ከእንስሳት በሬ፣ በግ፣ ፍየል ለመስዋዕትነት ይቀርብ ነበር። ከአዕዋፍ ስንመለከት ደግሞ ርግብና የርግብ ጫጩቶች ሐኖስ፣ እነዚህም የመሳሰሉ ለምን ይቀርቡ ነበረ? ለመስዋዕትነት ይቀርቡ ነበረ። ሌላውም ስንዴ፣ ዱቄት፣ ገብስ፣ እነዚህ ሁሉ በብሉይ ኪዳን ሰው ራሱን ወደ እግዚአብሔር እንዲያስጠጋ በኃጢአትና በበደል ሲመላለስ እግዚአብሔር በደሉን ይቅር እንዲለው እነዚህን ያቀርብ ነበር። ሲያቀርብ በ5 መልኩ ያቀርባቸዋል። አንደኛው የኃጢአት መስዋዕት ወይም በብሉይ ኪዳን የነበሩ የመስዋዕት አይነቶች አንደኛው የኃጢአት መስዋዕት ተብሎ ይታወቃል። ይህ የኃጢአት መስዋዕት የምንለው ልክ አባታችን ካህኑ አሮን በበደለ ጊዜ ታላቁ ሊቀ ካህን ሊቀ ነቢያት ሙሴን ከእህቱ ከማርያም እህተ ሙሴ ጋር አምተውት ነበረ። ምን ብለውት ነበር? ሊቀ ነቢያት ሙሴ ታሪክ እንደሚነግረን ያገባት ሲፓራ የምትባለው ባለቤቱ ኢትዮጵያዊት ነበረች እና ከዚያ የተነሳ ስለምንድን ነው ጥቁሯን ሴት ያገባህ ብለው ሙሴን አምተውታል። ከዚያ እግዚአብሔር እንዲህ አለ፣ በምድር እንደ ሙሴ ያለ ወዳጅ የለኝም ለኔ። ስለዚህ ካደረጉት የተነሳ አምላካችን እግዚአብሔር አሮን ካህን ስለሆነ የማይታይ ውሳጣዊ ለምጽ በውሳጣዊ ለምጽ እንዲነድ አደረገው። ምክንያቱም አብነት ስለሆነ በውስጥ ላይ ቆነጠጠው። የማርያም ለምጽ ግን በሰውነቷ ላይ ወጣና ከሕዝቡ ለያት፣ ከእስራኤል ለያት። ከእስራኤል መለየት ብቻ አልነበረም። እስራኤላውያን ከግብፅ ተነስተው ወደ ከነዓን እየተጓዙ ስለነበር ለ7 ቀናት ያህል እስራኤላውያን ከጉዟቸው እንዲገታ የማርያምና የአሮን ኃጢአታቸው ምክንያት ነበር። ስለዚህ ለዚህ ኃጢአት እስራኤላውያን ይህን ኃጢአት እግዚአብሔር ይቅር እንዲላቸው ምን ያደርጉ ነበር? መስዋዕት ይሰዉ ነበር። የበደል መስዋዕት ሁለተኛው የበደል መስዋዕት ነው። የደህንነት መስዋዕት አለ፣ የእህል ቁርባን አለ፣ የሚቃጠል መስዋዕት አለ። ታዲያ የእነዚህ መስዋዕቶች ዋናው ጥቅማቸው ምንድን ነው? እኛ የምንፈልገው እሱን ነው። ጥቅማቸው ምንድነው ስንል 5 ያህል ጥቅሞችን ለእስራኤል ለቀደምቱ የሰው ልጆች ይሰጡ ነበር። ቅድም እንዳልኩት የመጀመሪያው ኃጢአትን ለማስተስረይ ይጠቀሙባቸው ነበር። ሰው እንደ ኃጢአቱ እንደሰራው በደል ኃጢአቱን እግዚአብሔር ይቅር እንዲልለት ከነዚህ ከ5ቱ የመስዋዕት አይነቶች አንዱን በእግዚአብሔር ፊት ይቀርባል። ያለዚያ ግን ያለ መስዋዕት በደል ሰርቶ ኃጢአት ሰርቶ ሰውነቱን አስነውሮ በኃጢአት ተመላልሶ ሐሰት ተናግሮ በሐሰት ወንድሙን ገፍቶ የወንድሙን ገንዘብ ነጥቆ
ለኃጢአቱ ማስተስሪያ የሚሆን አንዳች ነገር ሳይል በእግዚአብሔር ፊት ምን አይልም አይቀርብም ነበረ። ሁለተኛው የነዚህ የመስዋዕቶች ጥቅም ምንድነው? ለእግዚአብሔር ምስጋናና አምልኮ ለማቅረብ ሰው ንጹህ እንኳን ነው ያስብ ስለ ኃጢአቱ እንኳን ባይሆን ለእግዚአብሔር ክብር ብሎ ምን ያቀርባል? መስዋዕት ያቀርባል። ሌላው ከእግዚአብሔር ጋር ህብረት ለመፍጠር መስዋዕት ያቀርባል። ከእግዚአብሔር ጋር ቅድስናውን ለማሳየት መስዋዕት ያቀርባል። የመጨረሻው ግን እነዚህ መስዋዕቶች በብሉይ ኪዳን የሚሰጡት ጥቅም እየታወቀ ለምንድን ነው አገልግሎታቸው ሲሰጥ የነበረ ስንል ፍጻሜያቸው ለመድኃኒታችን ለኢየሱስ ክርስቶስ መስዋዕትነት ፍጹም ለሆነው መስዋዕትነቱ ጥላ ሆነው እንዲያገለግሉ የተሰሩ ናቸው። እንግዲህ የእነዚህን መስዋዕት እስቲ ጉልበታቸውን ወይም ደግሞ ውሱንነታቸውን እንመለከት። እነዚህ መስዋዕቶች አምስቱ የመስዋዕት አይነቶች ሐዋርያው ቅዱስ ጳውሎስ ውሱንነታቸውን ሲናገር እንዲህ ይላል። በሮሜ መልእክቱ ምዕራፍ 5 ቁጥር 12 ጀምረን ስንመለከት ኃጢአት ይላል ቅዱስ ጳውሎስ፣ ኃጢአት በአንድ ሰው ወደ ዓለም ገባ። ኃጢአት በማን ወደ ዓለም ገባ? በአንድ ሰው ወደ የት ገባ? ወደ ዓለም ገባ። በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ተዳረሰ። ሞት ለማን ሁሉ ተዳረሰ? ግን መስዋዕት እየተሰዋ ነበረ። እነዚህ የሚቀርቡት መስዋዕቶች ዛሬ ለተሰራው በደልና ኃጢአት ብቻ አገልግሎት ሰጥተው፣ ነገር ግን ወደ ዓለም በአባታችን በቅዱስ አዳም በኩል ወደ እያንዳንዱ የሰው ልጅ የገባውን ሞት ማቆም ግን አልቻሉም። ውሱንነታቸው ነበር። አስቀድሞ ወንድሙ ቃየል የገደለው አቤል ከሲኦል ማውጣት አልቻለም። ሰውን በስነ ምግባር መስራት አልቻሉም። እናም ምን ያስፈልግ ነበር? የመጨረሻ የሆነ በእግዚአብሔር ዘንድ የተወደደ ሆኖ የሚቀርብ መስዋዕት ዓለሙ ይፈልግ ነበር። እውነተኛ መስዋዕት ዓለሙ ይፈልግ ነበር። ኃጢአቱን ይቅር የሚልለት ወደ ዓለም የገባውን ሞት የሚያስወጣ በኃጢአት በኩል የመጣውን ሞት የሚገድል ቅዱስ ያሬድ እንደገለጸው አራየ ስልጣኑ ላይ ለሞት አለ። በሞት ላይ ስልጣኑን የሚያሳይ የነገስታት ንጉሥ የሆነ በመላእክት ዘንድ የተገለጠ በሰው ልጆች ዘንድ የተሰበከ እውነተኛ የሆነ የዓለሙን ኃጢአት ሁሉ ይቅር የሚል እውነተኛ በግ እውነተኛ መስዋዕት ያስፈልግ ነበረ። እናም ሐዋርያው ቅዱስ ቄርሎስ እነዚያ መስዋዕቶች እንደማይጠቅሙ ይልቁንም ደግሞ ከነዚያ በተሻለ ለመጨረሻ ጊዜ የዓለሙን ሞት የሚገድለው መድኃኒታችን ኢየሱስ ክርስቶስ ቅዱስ ሕርያቆስ በሁለቱ መካከል ያለው ልዩነት ሲገልጥ አኮ ከመ መስዋዕቶሙ ለቀደምት አበው አለ። የቀደሙ አባቶች ቅድም እንዳነሳ ነው መስዋዕት የሚያቀርቡት ደመ በግ ነበረ፣ ደመ ላይም ነበረ። ነገር ግን የነሱ የሚቀርበው መስዋዕታቸው ሞትን ምን ማድረግ አልቻለም፣ ማቆም አልቻለም። የኛ ጌታ የኛ ንጉሥ መድኃኒታችን ኢየሱስ ክርስቶስ ግን የባህሪ አባቱ አብ ወደኛ ላከው። ወደኛ የመጣው የኛን ስጋ የኛን ባህሪ ገንዘብ ያደረገው የኛን ባህሪ ገንዘብ ሲያደርግ አምላክነቱን እንደተቀማ ያልቆጠረው የባህሪ አምላክ መድኃኒታችን ኢየሱስ ክርስቶስ ሞታችን ገደለልን፣ ሞታችን ሰረዘው፣ ሞታችን አጠፋልን። ሞታችን ሲገድልልን የኛን ሞት ለሱ ገንዘብ አደረገ፣ የሱ ሕይወት ለኛ ሰጠ። የሚገርም አምላክ እኮ ነው ክርስቲያኖች።
ማን እንደዚያ የሚያደርጋል? እኛ የምናከብራቸው ሰዎች፣ እኛ ትልቅ የምንላቸው ሰዎች ከኛ ካለው ነገር ወስደው ነው ትልቅ የሚሆኑት። የኛ አባት ግን የኛን ሞት የኛን መዋረድ ገንዘብ አደረገ። ስለኛ በደል ስለኛ መውደቅ ራሱ ወደቀ። ስለኛ መገረፍ በኃጢአት መቁሰል ስለኛ ቆሰለ። ናም ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 78 ቁጥር 1 ላይ እንዲህ ይላል፣ ኃጢአትን ያጠፋ ዘንድ ኃጢአትን በሚስማማው ባህሪ አምሳል እግዚአብሔር አብ አንድ ልጁን ላከ። እግዚአብሔር አብ ምን ላከ? አንድ ልጁን ላከ። በአንድ ልጁ ወደ እቅፉ አቀረበን። ያ ወደ ዓለም የተላከው ያ የእኛን ኃጢአት የገደለልን በደላችን የገደለልን ለዘላለም ለስም አጠራሩ ክብር ምስጋና ይድረሰው። አመስግኑት ባካችሁ ክርስቲያኖች። ታዲያ የመጣው እውነተኛው መስዋዕት ክርስቶስ እንዴት አድርጎ ነው በደላችን ያስወገደልን ስንል ቅድም ወደ ቅድሙ ጥቅስ ልመልሳችሁ። ቅዱስ ዮሐንስ ነው አበግሉ እግዚአብሔር አለ። መስዋዕት ሆኖ ነው። መስዋዕት ሆኖ የመስዋዕት በግ ሆኖ ራሱ እንደተናገረ እኔ መልካም እረኛ ነኝ፣ መልካም እረኛ ስለ በጎቹ ነፍሱን ያኖራል አለ። የገርማችሁ ነገር ጌታችን ኢየሱስ ክርስቶስ በሰው ላይ የደረሰውን አንዳች ነገር እንኳን ከኃጢአት በስተቀር አንዳች ነገር እንኳን የኛን አላስቀረም። ገንዘብ ሲያደርግ እኛ የሆነውን ነገር ሁሉ ሆኖልናል። ስደተኞች ነበር፣ ተሰደደ ስለኛ። መከራው በላያችን ላይ ወድቆ ነበረ። መድኃኒታችን ኢየሱስ ክርስቶስ በዚያ በስቅለቱ ጊዜ አባ ማኅፀን ነፍሴ አቤቱ አቤቱ አባቴ ባህሪ አባቴ እግዚአብሔር ሆይ አባ ይልፋ ለዛቲ ጽዋ ሞት ይችን የሞት ጽዋ ከኔ ያሳልፋት እያለ ስለ ሰው ልጆች ለምን ነበር? እሱ ብቻ መሰላችሁ? አምላኬ ነጽር እንደምታደርገኝ የብሉይ ኪዳን መስዋዕት በሶስት መንገድ ይቀርቡ ነበር። በመሰዋት ይቀርቡ ነበር፣ በመለቀቅ ይቀርቡ ነበር። እናም ከነዚያ መካከል መድኃኒታችን ኢየሱስ ክርስቶስ እነዚያ ለሱ ጥላ እሱ አማናዊ ነውና ጌታችን ኢየሱስ ክርስቶስ በመሰዋት ነው። ያ ቅዱስ ዮሐንስ የዓለምን በደል ይቅር የሚል የእግዚአብሔር የመስዋዕቱ በግ ብሎ የጠቆመን ለእኛ ያሳየን እንዴት ብሎ ኃጢአትን አስተሰረየልን ስንል ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ በረከቱ ረድኤቱ ከሁላችን ጋር ይሁንና ሐዋርያው ቅዱስ ጳውሎስ እንግዲህ አለ በአንደኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 7 የተወደዳችሁ ክርስቲያኖች እንግዲህ እንዲህ ያለ እርሾ እንዳላችሁ አዲሱን ልጅ ትሆኑ ዘንድ አሮጌውን እርሾ አስወግዱ። አሮጌውን እርሾ ምን በሉ አስወግዱ ካለ በኋላ ፋሲካችን ክርስቶስ ታርዷልና ይላል። ፋሲካችን ክርስቶስ ምን ብሏል? ታርዷል። ቅዱስ ዮሐንስ ምን አለ? የመስዋዕቱ በግ ብሎ አሳየ። ሐዋርያው ቅዱስ ጳውሎስ ደግሞ መጥምቀ መለኮት ቅዱስ ዮሐንስ ያሳየንን የመስዋዕቱ በግ እንዴት ብሎ መስዋዕት እንደሆነ ታርዷል አለ። ያ ፋሲካችን የሆነው ክርስቶስ የታረደው በመስቀሉ ላይ ነው። በመታረዱ ሁላችንም ከሞት አዳነ፣ ሁላችንም ከመሰደድ ሰበሰበ፣ የሁላችንም ቁስል ጠገነ፣ ከሲኦል አወጣን። በመቃብር የነበረውን ሙስና መቃብር ሁሉ አጠፋ። እና ሐዋርያው ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷል። ስለዚህ የታረደው ወይም ደግሞ ጌታችን ኢየሱስ ክርስቶስ እንደ በግ ታርዶ ለኛ መስዋዕት ሆኗል። በእርግጥ ስለ መስዋዕትነቱ ቅዱስ ቄርሎስም ቢሆን መጥምቀ መለኮትም ቢሆን አስቀድሞ ክርስቶስ ሰው ሲሆን ኢየሱስ በሚለው ስም አዳኝነቱን ሀዳጌ በቀል እንደሆነ የነገረን መልአኩ ቅዱስ ገብርኤል ነበር። ማን ነበር? ክርስቲያኖች መልአኩ የሁላችን ረዳት የሁላችን አጋዥ ዛሬም እኛን
እውነቱን እንድንመለከት ለእኛ እንዲረዳ እንዲያግዝ በረከት ረድኤቱ ከሁላችን ጋር ይሁን። መልአኩ ቅዱስ ዮሴፍ እመቤታችን በጸነሰችበት ወራት አውግስጦስ ቄሳር የሕዝብ ቆጠራ ያካሄድ ነበርና እሷ ደግሞ ከይሁዳ ነገድ ስለሆነች ወደ እስራኤል መንደር ወደ ነገዷ መሄድ ግድ ነበረባት። ስለዚህ ዮሴፍ ተጨነቀ። ጸንሳ እንዳለች ዮሴፍ ያውቃል፣ ተረድቷል። የእግዚአብሔር መልአክ ገልጦለታል። ነገር ግን ይችን ብላቴና ጸነሰች ሰሰነች ብለው ወግረው ይገሉብኛል፣ እንዴት ላድርግ ብሎ ቅዱስ ዮሴፍ ይጨነቅ ነበር። እናም የእግዚአብሔር መልአክ ለቅዱስ ዮሴፍ ተገለጠና ዮሴፍ ሆይ እሷ የጸነሰችው በግብረ መንፈስ ቅዱስ ነው አለና ሐሳቡን ነገረው። ይትንሣ ነሲዮታ ለማርያም ፍሬርትከ እጮኛ ማርያምን ይዘህ ወደ መሄድ አትፍራ። ከእሷ የተጸነሰው በግብረ መንፈስ ቅዱስ የተጸነሰ ነው። አንተ እንደምታስበው አይደለም። ከእሷ የሚወለደው ስሙ ኢየሱስ የሚባል ነው። ስሙንም ኢየሱስ ትለዋለች። እስመ ውእቱ ያድኅኖሙ ለሕዝቡ ኃጢአቱ፣ እሱ ሕዝቡን ሁሉ ከምን ያድናቸዋል አለ? ከኃጢአታቸው ያድናቸዋል። ኢየሱስ ማለት ከኃጢአት የሚያድን መድኃኒት መቤዠት የሚችል ማለት ነው። እናም መድኃኒታችን ኢየሱስ ክርስቶስ የሁላችን ሞት ሙቶ ለሁላችን መስዋዕት ሆኖ ለኛ የተሰጠ እግዚአብሔር አብ ለኛ ያቀረበልን ውድ ስጦታችን ነው። ይህን ኃይል ይህን ሁሉ ጸጋ በጌታችን በኢየሱስ ክርስቶስ በኩል ስለተደረገልን የአባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ የመስዋዕት ጥቅም ምንድን ነው አልኳችሁ ክርስቲያኖች? በደልና ኃጢአትን ምን ማለት ነው? ማስተስረይ ነው። ስለዚህ ሁላችንም ወደ ቤተ መቅደሱ ስንመጣ መስዋዕታችን በእግዚአብሔር ፊት የተወደደ ሆኖ እግዚአብሔር እንዲቀበልልን በውስጣችን የነገሰውን ግለኝነት እግዚአብሔር እንዲገርልን በውስጣችን የነገሰውን ፍቅር ማጣት እግዚአብሔር እንዲሰርዝልን ወደ እግዚአብሔር ፊት ስንመጣ የተወደደ መስዋዕት ንጹሕ ልቡና ይዘን መምጣት ያስፈልጋል። እንደምታስታውሱት ቅዱስ ኤፍሬም ዛይረ ገላቡ ሱልጣነ ወመስዋዕተ ሰማይ በማለት ጌታችን ኢየሱስ ክርስቶስ ከተወደዱ መስዋዕቶች ይልቅ የተወደደ መስዋዕት ለአባቱ ራሱ የተወደደ መስዋዕት አድርጎ አቀረበ በማለት ከዚህም የተነሳ ዋን ከረሃብ ዝንቱ መስዋዕቱ ከመሆኑ የተነሳ የተለየ ከመሆኑ የተነሳ የባሕርይ አባቱ አደነቀ ይላል። ይህን መስዋዕት ታዲያ መስዋዕት ብሎ የቀረበው መድኃኒታችን ኢየሱስ ክርስቶስ ራሱ መስዋዕት ነው። ራሱ መስዋዕቱን ሰዋዕው ቃል ነው። መስዋዕቱን የሚቀበለው ራሱ ነው። ይሄ ምስጢረ ሥላሴ ነው። ምስጢር የተባለውም ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ አሮን መስዋዕት አቅርቦ የሚሄድ አይደለም። ጌታችን ኢየሱስ ክርስቶስ መስዋዕት ነው ስንል አሮን ስለ ራሱ በደል ይለምንና ይማጸን እንደነበረ ስለ ራሱ የሚለምንም አይደለም። አሮን ካህኑ አሮን መስዋዕት ያቀርባል፣ ራሱ ግን መስዋዕት አይደለም፣ መስዋዕትም አይቀበልም። ስለዚህ የተወደደው መስዋዕት ሁላችን በደል ያጠፋልን መስዋዕት አምላካችን መድኃኒታችን ኢየሱስ ክርስቶስ ለዘላለም ስሙ የተመሰገነ ይሁን። የተወደዳችሁ ክርስቲያኖች እግዚአብሔር አባታችን በዚህ ልክ ወደደን፣ ወዶም ጸጋውን አበዛልን። ለዚህ አምላክ ታዲያ መልሳችን ምንድን ነው? ይሄ መጨረሻችን የምንሰጠው መልስ ምንድን ነው? እሱ እንዳለ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድለው እውነተኛ የባሕርይ ልጁን
መስዋዕት አድርጎ ሰጥቶናል። እኛ እኮ ለዚህ አምላክ ምን መልስለት? ሰውነታችን ቅዱስ አድርጎ ማቅረብ ነው። እግዚአብሔር ከኛ እንደ ብሉይ ኪዳን ሰዋዕያን ወይም ኃጢአተኞች እግዚአብሔር በፊቱ ቁመን የእንስሳት ደም እንድናፈስ እግዚአብሔር አይፈልግም። ትልቁ ለእግዚአብሔር መስዋዕት አድርገን የምናቀርበው ሰውነታችን ነው። ሰውነታችን ቅዱስ እንዲሆን ይፈልጋል እግዚአብሔር። ግን ስንቶቻችን ነፍስና ስጋችን ከኃጢአት ለየ? የስንቶቻችን ስጋ ከኃጢአት ስርዓት የተፈታ ነው? ቃሉን እንኳን እየሰማ ስንቶቻችን ሰውነታችን ከበደል ለየ? ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ሰውነታችሁን ሕያው ቅዱስን። ሰውነታችሁን ምን አለ? ሕያው ቅዱስን። ቅዱስ ማለት የተለየ ማለት ነው። የተባረከ ማለት ነው። ከምንድነው የሚለየው? ከኃጢአት። ከምንድነው የሚለየው? ከአመፅ። ከምንድነው የሚለየው? ሐሰት ከመናገር። ከምንድነው የሚለየው? ከጥላቻ። ስንቶቻችን ከጥላቻ ተለያየን ይሆን? ስንቶቻችን ከበደል ራቅን ይሆን? አምላካችን እግዚአብሔር በቸርነቱ ሁላችንም እንዲመለከተን የእሱ መልካም ፈቃዱ ይሁን እና ሐዋርያው ቅዱስ ጳውሎስ ሰውነታችሁን ሕያው ቅዱስን እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ። ማንን ደስ የሚያሰኝ? ምናልባት የኛ አቀራረብ እግዚአብሔርን የሚያስደስት በዚያ ልክ የሆን ክርስቲያኖች አገልግሎታችን እንደዛ ይሆን? እግዚአብሔር ለማስደሰት የሚደረግ አገልግሎት ይሆን? አኗኗራችን እግዚአብሔርን የሚያስደስት ከኃጢአት የተለየ ይሆን? እኛ እኮ መንጋነት ያጠቃናል ክርስቲያኖች። አዎ መንጋነት ያጠቃናል። አምላካችን እግዚአብሔር ግን ምን አለ? ሐዋርያው ቅዱስ ጳውሎስ እግዚአብሔርን ደስ የሚያሰኝ መስዋዕት ሰውነታችሁ እግዚአብሔርን እንዲያስደስት ሕያውና ቅዱስ በማድረግ ለእግዚአብሔር ምን በሉ አለ? አቅርቡ። አምላካችን እግዚአብሔር ሁላችንም እንዲረዳን መልካም ፈቃዱ ይሁን። በመጨረሻም ሁልጊዜ ሰውነታችን ቅዱስና ሕያው አድርጎ ከማቅረብ ጋር የምስጋና መስዋዕት ማቅረብ ይኖርብናል። የምን መስዋዕት? እስቲ ሁላችሁም በሉት። የምስጋና መስዋዕት በሉ እስቲ። የምስጋና መስዋዕት ታቀርባላችሁ። እግዚአብሔር ትናንትና ስለረዳችሁ ታመሰግኑታላችሁ። ትናንትና ተርባችሁ ነበር፣ ስላጠገባችሁ። ትናንትና ተራቁታችሁ ነበር፣ ስላለበሳችሁ። ትናንትና ተንቃችሁ ነበር፣ ስላነገሳችሁ፣ ስላከበራችሁ እግዚአብሔርን ታመሰግኑታላችሁ። እናመሰግነዋለን ክርስቲያኖች። ትናንትና አይደለም ሰው እኛም ለራሳችን ታናሽነታችን ተቀብለነው ነበር። ምናልባትም እግዚአብሔር ግን ኃይል በተመላ ክንዱ ከወደቅንበት ካነሳን በኋላ እግዚአብሔር እናመሰግነዋለን ወይ? ለእግዚአብሔር ምስጋና እናቀርብለታለን ወይ? እመኑኝ ክርስቲያኖች፣ የምናቀርብለት ከሆነ መልካም ነው። እግዚአብሔር ትናንትና ጠብቆን ብቻ ዝም አይልም። የሚያመሰግን ሰውን እግዚአብሔር በሄደበት ሁሉ እሱ ይከተለዋል፣ ይረዳዋል፣ ያግዘዋል። በዚህ በመጽሐፈ መቃብያን ምዕራፍ 8 ቁጥር 1 እንዲህ ይላል፣ ኢዮብ አለ። ኢዮብ በእግዚአብሔር አመነ። በማን አመነ? ያ የምታውቁት ኢዮብ፣ ልጆቹን ያጣው ኢዮብ፣ ከ7,000 በላይ የሆኑ በጎች የጠፉበት ኢዮብ፣ ሀብትና ንብረቱ የጠፋበት ኢዮብ፣ በሚስቱም የሚፈተነው ያ ኢዮብ በእግዚአብሔር አመነ ይላል። ፈጣሪው እግዚአብሔርን ማመስገንን ቸል አላለምና። ማንን ማመስገን ቸል አላለምና? ፈጣሪው እግዚአብሔርን ማመስገንን ቸል አላለምና ዲያብሎስ በሰው ልጆች ላይ ከሚያመጣው መከራ ሁሉ አዳነው።
ማን አዳነው? ኧረ ተናገሩ። ማን አዳነው? እግዚአብሔር አዳነው። ከማን አዳነው? ከዲያብሎስ። ዲያብሎስ ሁሉን የሞት ልጅ አድርጎት ነበር። ነገር ግን እግዚአብሔር አዳነው ይላል። ምን ስላደረገ እግዚአብሔር አዳነው? ኢዮብ እንደምታስታውሱት እነዚያ ሦስቱ ወዳጆቹ እንኳን መጥተው ኃጢአተኝነቱን ሲነግሩትና እግዚአብሔር በሚስቱ በኩል ደግሞ እግዚአብሔር ረግሞ እንዲወት ሲደረግና ሲገፋፋ ኢዮብ ግን ሁልጊዜ የሚናገረው አንድ ነገር ነበር። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እስቲ ቃሉን በሉት። እግዚአብሔር በሉ እስቲ። ሰጠ፣ እግዚአብሔር ነሳ። እግዚአብሔር ምን አለ? እግዚአብሔር የሰጠውን ነገር ነው የወሰደው። ለምንድነው እግዚአብሔርን ከማምለክ ፈቀቅ የምታደርጉኝ አለ። አመለከው በዚህ ልክ፣ ታመነው በዚህ ልክ። ያ የታመነው እግዚአብሔር ታዲያ የመጨረሻውን ሞት እንዳይሞት እግዚአብሔር ምን አለው? ከዲያብሎስ ክንድ አዳነው፣ ከሱ መርዝ አዳነው። ስለዚህ የምስጋና መስዋዕት እግዚአብሔር ስላደረገልንም ስላላደረገውም ነገር እግዚአብሔር ስናመሰግን በዘመናችን ሁሉ የሚጠብቀን እግዚአብሔር ነውና ከኛ መልሳችን ለእግዚአብሔር የሚሆነው አንደኛው ራሳችን መስዋዕት አድርጎ ማቅረብ፣ ሰውነታችን ከኃጢአት መጠበቅ፣ ዘወትር ደግሞ በየትኛው ሁኔታ እንኳን ብንሆን እግዚአብሔርን ማመስገን እንዳንረሳ ማለት ያለ ነው። የተወደዳችሁ ክርስቲያኖች ጌታችን ኢየሱስ ክርስቶስ መስዋዕት ሆኖ ስለኛ መከራ ተቀብሎ በመስዋዕትነቱ ሁላችንም አድኖናል፣ ድነትን ሰጥቶናል። እሱም ደግሞ አምላክ ነው። እንደ አምላክነቱ ዘወትር ወደ ቤተ መቅደሱ ስንመጣ መስዋዕታችንን የሚቀበልን ጸሎታችንን የሚሰማ እሱ ነው። የተወደዳችሁ ክርስቲያኖች ታዲያ ወደ ቤተ መቅደሱ ስንመጣ ስንጸልይ መስዋዕታችንን የሚቀበል አምላክ ፊት መቆማችን ሁልጊዜ መርሳት የለብንም። ከማን ፊት? መስዋዕታችንን የሚቀበል የመስዋዕቱ ባለቤት ራሱ ቅዱስ መድኃኒታችን ኢየሱስ ክርስቶስ ነውና ባላደፈ ከንፈር ደም ባልነኩ ንጹሐን በሆኑ እጆች፣ ባረከሱ እጆች፣ ባረከሱ ዓይኖች፣ ባረከሱ እግሮች በቤተ መቅደሱ እንድንመላለስ የሠራዊት አባት የነገሥታት ንጉሥ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም እንዲፈቅድልን መልካም ፈቃዱ ይሁን። ወውቱ ተወካፊ መስዋዕት ምስላው ወመንፈስ ቅዱስ። እሱ ከአባቱ ጋር መስዋዕት ይቀበላል። እሱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር መስዋዕት ይቀበላል። ቅዱስ ጎርጎርዮስ ዘመሲስ ሃይማኖተ አበው 36-26 የትምህርታችን መነሻ ነበር። በመካከላችን ተገኝቶ ያስተማረን የመከረን የአባቶቻችን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ የተመሰገነ ይሁን። ምስራት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ተስካረ ትንሣኤሁ ለመዳን ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ 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 ለለለ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ፋሲካ አመስግኑ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ሰራዊተ መላእክቲሁ ሰራዊተ መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ
ለመድኃኔዓለም የቀውሞ ሰራዊተ መላእክቲሁ ሰራዊተ መላእክቲሁ ለመድኃኔዓለም የቀውሞ ለመድኃኔዓለም ጠፋበት ነው ዳግም በመከራ ይቅር ይለናል ይታደገናል ይቅር ይለናል ይታደገናል በቸርነቱ ልጅ ከኃጢአት እስኪመለስ ድረስ አይቸኩልም እርሶ መዓትን ለማድረስ ትዕግስቱ ሰፊ ነው ሥራው ረቂቅ ቸርነት ገንዘቦ ቢሰጠን አያልቅም ይቅር ይለናል ይታደገናል በቸርነቱ አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል አመስግኑ አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል ያቺ ፈዋሽ አዳኝ እጅ ዛሬም ለኔ ተዘርግታ ባዲያት ርቄ እንዳልጓዝ አስረኸኛል በውለታ ደግሞ ስት ምርጫ ቢሆን ካንተ ወደ ማን ይኬዳል አባቴ ፍቅር እኮ ጌታዬ ፍቅር እኮ ዓለምን ያስገዳል አኖሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ ከንቱ ነበር ማንነቴ ተሸነፊ ለዚች ዓለም ግን አንተ የያዝከው አባቴ የያዝከው ይኖራል ዘላለም አመስግኑት አኖሮኛል ቸርነት ልክ የሌለው ደግነት አመስግኑ ከየት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል መቅደስህን ተጠግቼ አይዝያለሁ ብዙ ነገር በልቤ ውስጥ ያስቀመጥኩት እንዲህ ለሰው ማይነገር ግን የሆነ ሁሉም ሆኖ የለም ዛሬ ያላረፈ የመከራው እሳት የፈተናው እሳት በአንተ የታለ
አለፈ አኖሮኛል ቸርነት ልክ የሌለው ደግነት እናንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አይጠፋኝም ያ ፈገግታ ልጄ ብለህ ያሳየኸኝ አመፀኛ መቶ ሞኝ በትከሻ ላይ ያኖርክኝ እንዲህም አይነት ወዳጅ አለ እየጠሉት የሚያፈቅር ስሙም ኢየሱስ ነው፣ ስሙም ኢየሱስ ነው። የጽድቃችን ምስጢር አኖረኛል ቸርነት ልክ የሌለው ደግነት እናንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ትዝ ይለኛል። ስንፈርግ ሳለቅስብህ እሺ ያልከኝ ሁሉም ሆነ። ማይሆንለት ነገር የለም ለካስ አንተ የታመነ መቸኮሌ መጣደፌ አምላኬ ሆይ በከንቱ ነው። መፈጸሙ ላይቀር መፈጸሙ ላይቀር ጌታ አንተ ያልከው አመስግኑ። አኖሮኛል ቸርነት ልክ የሌለው ደግነት እናንተ አይነት ከየት ይገኛል? ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል።